እንደምታውቁት የፕሮቴስታንቱ ዓለም የተቀጠቀጠበት ነው። ቲክቶክ ፕሮቴስታንቱ ባዶውን የቀረበት 47,000 ዲኖሚኔሽን ቤተ እምነት ውስጡ ሲፈተሽ ባዶ ከዓለም ሕግ ያነሰ ከዓለም ሕግ ዓለም ቢያንስ የጋራ መርህ አለው፣ የጋራ መተዳደር ያለው የጋራ ሕገ መንግስት አለው። በዚያ ይተዳደራል። የፕሮቴስታንቱ ግን እንደምታዩት ነው። የጋራ ዶክትሪና የለውም። እምነቱ ከቁጥሩ በፖፑሌሽን ግሮዝ ልክ እየሄደ ነው። በዓለም በቁጥሩ በጣም የሚገርም ነው። በጣም የሚገርም የሚያስጠላ እንኳን ከቤተ እምነት ልብ አድርጎ እስልምና የፕሮቴስታንቱን የእምነት ስርዓት የእስልምና ስርዓት ይበልጠዋል። ስርዓቱን ያሉ እንደምታውቁት እስልምና እንዲያው ቢበዛ እንደው ዶሚኔሽን ደረጃ ማለት ነው። ለምሳሌ ዋሃቢያ፣ ሰለፊ ምናምን እንደዚህ ምናምን እንደ 2-3 ሊሆን ይችላል። ክርስትና ለምሳሌ ክርስትና ውስጥ ምን ማለት ነው? ካቶሊክ፣ ኦርቶዶክስ የሚባለው አሁን በቃ 2-3 ነው አይደል? እንደው ግፋ ቢል ደግሞ በጣም ልዩነታችን ያው ጠባብ ነው። ኢስተርን ኦርቶዶክስ እና ኦሪየንታል ነው ምንለው እንኳን 3 ነው። ፕሮቴስታንቱ ግን ቁጥር የለውም። አታውቁትም ቁጥሩን ራሱ መጽሐፍ ቅዱስን የሚያክል መጽሐፍ ይወጣዋል ቁጥሩን ለመጻፍ። እኔ እያጋነንሁ አይደለም። እና የፕሮቴስታንቱ መርህ አልባ ምንም መቋሚያ የሌለው ስድ በቃ ስድ ዋን ሲሄድ ኦልዌይስ ሲሄድ አንዴ ድነሃል ሁሌ ድነት የተጠበቀ ነው። ሴኩርድ ነው። ኃጢአት ብትሰራም ድነትን አታጣውም የሚል ምግባረ ብልሹነትን የሚያበረታታ አይ በኃጢአት ምክንያት ድነት አይጠፋም። እንደው እግዚአብሔር ያሳያችሁ። አሁን መጽሐፍ ቅዱስን የያዘ ሰው እንደዚህ ብሎ ያስተምራል። አንድ ያምናል፣ ከዚያ በኋላ ኃጢአት ብትሰራም ድነት አይጠፋም። አሁን ይሄ እንኳን ከመጽሐፍ ቅዱስ ከቁርአንስ ይገኛል እንደዚህ የሚል እንዴ? በግንዱ ላይ ባትኖር ትቆረጣለህ። ሃይማኖት ከምግባር የተለየ ሃይማኖትን እንተ አልባቲ ምግባረ ሰናይ ምውትኢቲ ምግባር የሌለው እምነት የሞተ ነው። ነፍስ የተለየው ስጋ ማለት ነው። ስጋ ነፍስ ከተለየችው ይሞታል፣ ይበሰብሳል፣ ይተላል፣ ይሸታል። ምግባር የተለየው እምነትም ልክ እንደዚያ ነው። ማመንም አጋንንትም ያምናል። ሰው እንዴት ይህንን የሚያክል የመጽሐፍ ቅዱስ ጥቅስ ይዞ አይ በኃጢአት ምክንያት እዚያ ገላትያ ምዕራፍ 5 ላይ የተገለጡ የስጋ ስራዎች አሉ የለ እነዚህን የሚያደርግ ዝሙት፣ ስርቆት፣ ምንፍቅና፣ መለያየት፣ ዘፋኝነት፣ ሰካራምነት የሁሉ ይህንን የሚያደርግ ስካር እንደዚህ የሚያደርጉትን የእግዚአብሔር መንግስት አይወርስም ይላል። የመንፈስ ፍሬዎችን ግን የሚያደርግ የዘላለም እንዳውም ገላትያ 6 ላይ ኩሉ ዘዘራ ያርር ነው ዘዘራ ውስተ ስጋው ያርር ሞተ ወዘዘራ ውስተ መንፈሱ ያርር ሕይወተ ዘላለም። በስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ነው የሚለው። በአንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት ነው የሚለው። አንደኛ ቅዱስ ጳውሎስ ገላትያ 5 ላይ የመንፈስ ፍሬዎችና የስጋ ስራዎች ብሎ ዘረዘርና እነዚያ የስጋ ስራዎችን የሚሰራ ሰው በቃ ከስጋ መበስበስ ነው የሚያጭደው፣ የዘላለም ሕይወትን የሚያጭደው ግን የመንፈስ ፍሬዎችን የሚያደርግ ነው። ይህን የሚያክል አንደኛ አንቀጸ ብፁዓንን የጌታን ትምህርት ያዳመጠ ሰው የሰማ ሰው እንዴት አንዴ ዳን እንጂ ከዚያ በኋላ ድነትህን አታጣም። ለዚያ ነው ግብረ ሰዶማውያንን እስከ ማጋባት የደረሱት። እውነት መናገር የምዕራቡ ዓለም እኮ እየሞተ ነው። እና በጣም የሚያሳዝን እና ይሄ በአሁኑ ሰዓት ላይ ፕሮቴስታንት አይኑ እያየ የሚሆን ሰው ምናልባት አይምሮን የሳተ መሆን አለበት እንጂ እንደ በፊቱ ዝም ብሎ ባለማወቅ ህዝቦ በየመንገዱ እየነጠቁ መውሰድ ቀርተዋል።